ለሚያደርጉት ነገር እከሌ የሆነ ሳለ ትገባና ኢሞሽናል ሆና በተናገረችው ቪዲዮ ለምን እነሱ ይወቀሳሉ? እነሱ ናቸው ለምን ወርዳለ ባይሰሙ ይሰጣል? አንድ ሰው ሌባ ሳይሆን ስንት ሰው 10 ሰው ብቻ ነው እንደዚህ ያደርጋሉ። ከዛ በኋላ ሙሉ ሰው ሱመያ ስሚና እኔ እያልኩ ያለሁት ልጆቹን እየተቃወምኩ አይደለም እያልኩ ያለሁት አንድ ሰው ያለ ስሙ ለምን ስም እኔ አብርሽ በጣም ሰው ነው ማይጀሩ ልክ እኮ ነኝ። ታዲያ ሱመያና ኪያ ተደማመጡና አውሪ እስኪ ያውሪ ጫፍሽና አሁን አንቺ ምን ሰለይ ኪያ ማለት ነው። ሱመያ ደግሞ ዝም በይ እስኪ ኦኬ አውሪ ኪያ አውሪና ከዛ ሀቡ እኔ ልል የፈለኩት ምን መሰለሽ እኔ ጆከር የሆነ ቪዲዮ ጆከርን አየውና ጥሩ እኔ ልናገር የፈለኩት ጆከር የሆነ ነገር አውራ እንደ ቀልድ አስቆኛል። ታብታብ አድርጉ እንደ ኦዲየንስ ተብሎ ስንጠራ ደግሞ እኔም ተናድጃለሁ። ለምንድን ነው የተናደድኩት? ምክንያቱም አንድ ሰው እኛ ኢሞሽናል ሆነን የምናወራው ወሬ ለምን እንወቀሳለን? አንዳንዴ የራሳችንን ለምን አንቆጣጠርም? እነዚህ ልጆች በራሳቸው ነው ገባሻ? ራሳቸው አቅማቸው ዱባይ ላይ ስለሚችል እኛ አቅም አለን ሰርጋችን ዱባይ ላይ እንዲሆን ነው የምንፈልገው ብለው በራሳቸው ነው እያደረጉ ያሉት። ገባሽ አይደለ? የነሱን እንትን ለምን ስማቸውንም እንትናቸውን እናስጠፋለን? ኢሞሽናል በምንናገረው ነገር ላይ ለምን እነሱ የማይሆን ስም እንሰጣቸዋለን? አሁን እነሱ እንደ ተረጂ ሁሉ ነገር እኛ እነዚህ ኦዲየንስ የሚባሉት እንደሚያደርጉ በቃ እንደዛ አይነት ነገር ነው ፊሊንግ እንዲኖር ያደረግነው። ይሄ ደግሞ የማጥፋት ነው፣ የእኛ ጥፋት ነው። የእኛን ጥፋት ደግሞ ወደ እነሱ ለምን እንወስደዋለን? እኛ ከሆነን የተሳሳት ነው እኛ ተሳስተናል፣ እዚህ ጋር የእኛ ጥፋት ነው ብለን ለምን ራሳችንን ተጠያቂ ለማድረግ እንፈራለን? በቃ የኔ አባባል ይሄና ይሄ ብቻ ነው እንጂ አብርሽና ሩታን ብዬ ስማቸውን የጠራሁት ለምን እናስወቅሳቸዋለን በእኛ ስራ ነው እንጂ አይመለከተኝም። ሆነ ለመናገር አይመለከተኝም። ግን ኦዲየንስ ሲባል እኔም ኦዲየንስ ነኝ ብዬ ስለማሽቃብጥ ነው ይሄን ነገር የተናገርኩት። ምን ተፈጥሮ ነው? ዜዲማ ምን ሰማሁ መሰለሽ? የሆነ ቀን ገብቻ አንቺን ተቆጥቼሻለሁ አይደል? ኢሞሽናል ስትሆኝ ሁለተኛ ስልክሽን አጥፍተሽ ውጪ እንጂ ስሜታዊ ሆነሽ እንዳትናገሪ ብዬሻለሁ አላልኩሽም? ቆይ ዜድ አንዴ እኔ ያልኩት ስሚኝ። እኔ መጀመሪያ እኮ ለማውራት ማለት ነው ዜድ አንቺ እኮ መጀመሪያ ነገሩን ሳታውቂ ነው ማውራት የጀመርሽው። መጀመሪያ ምንድነው የተፈጠረው ብለሽ የለ ስሚ እኮ እያደመሽ ስለሆነ ስሚና ከዛ በኋላ ታወሪያለሽ። መጀመሪያ የተፈጠረውን ከሰማሽ መጠየቅ የለብሽም መመለስ ትችያለሽ። ጫፍ ላይ ያለውን ይዘሽ ብታወሪ ምንም ፋይዳ የለውም። እስከዛም ይውት አድርጊ። እኔ እያልኩ ያለሁት አብርሽና ሩታ በዚህ እሺ ኪያ ዜድ እኔ እያልኩ ያለሁት ዜድ መጀመሪያ እኔ ከመጀመሪያው ጀምሮ እኔ እያልኩ ያለሁት እኛ የሆነ ሳለ ኢሞሽናል ስንሆን የምንናገረው ንግግር አለ። ያ ኢሞሽናል ሆነን የምንናገረው ንግግር የልጆችን ስም እያጠፋ ነው። ስለዚህ ኢሞሽናል ስንሆን ባንናገር እራሳችንን ብንቆጥብ። አሁን እንደዚህ ስማቸው እንዲወቀስ ያደረግነው እኛ ነን። ስለዚህ የእኛን ጥፋት እራሳችን ነው መውሰድ ያለብን እንጂ እነሱ አይደሉም መውሰድ ያለባቸውን ያልኩት። አንደኛው ደግሞ ባለፈውም ተቆጥቼሻለሁ። አንቺ ምንድነው የተቆጣሁሽ? ኢሞሽናል ስትሆኚ ዜድ ወይ ስልክሽን አጥፍተሽ ውጪ ወይም ዝም በይ አትናገሪ። ምክንያቱም ነገ ሊቆጭሽ የሚችል ነገር ነው። ከዛ ኢሞሽናል ውስጥ ስትወጪ ወይ እንደዚህ ባላልኩ ነበር ማለትሽ አይቀርም ብዬሻለሁ አይደለም? ማንም ሪከርድ አደረገ አላደረገ እንድትይኝ ሳይሆን እኛ የምንናገራቸው ነገሮች አንቺ እውነት የምትወጃቸው ከሆነ ሁልጊዜ የምትወጃቸው ሰዎች በመልካም ነገር ሲነሱልሽ ነው ደስ የሚልሽ አይደለም? እውነት ሲጀመር ማንም ምንም ስላለ ወይ ማንንም ክብር ዝቅ የሚያደርግ የለም ከፍ የሚያደርግም የለም። ግን ቢሆንም በዚህ ደረጃ ልክ እነሱን እንደ ተረጂ እንዲታዩ ያደረግነው የእኛ ድክመት ነው እያልኩሽ ነው። በቃ ይህንን ነው የተናገርኩት እኔ። የእኛ ድክመት አይደለም የምትሉ ካላችሁ ደግሞ እሰማችኋለሁ፣ ችግር የለም አብራርታችሁ መናገር ትችላላችሁ። እኔ ላውራልሽ ማለት ነው። ባለፈው በተነገረው አውጣውት ነገር የሱርካት ትናንትናም ተቀርጾ እየተላከብራለሽ አስገቡት ቢያንስ እያየሁት ነበረ ማለት ነው። ገባሽ? ይሄ ባለፈውን ነገር እነሱን አሁን ባለፈው በተፈጠረ አሁን አብርሃም እንደዚህ ያደረገ ሩታ ጥሩ ምናምን ማንም ስለ ሩታም ስለ አብርሃም ዱባይ በመምጣታቸው ማንም እያወራ አይደለም። ምን ያደርጋሉ ራሳቸው ልጅ ሱሱና ማን የምትባል ልጅ አለች ቤቷን ከፍታ አጀንዳ አርጋ ወራች ማለት ነው። ይሄን ነገር አወራችና ያን አጀንዳ ሲያደርጉ ደግሞ የሌላ ገዳፊዎች የፍቅር ገዳፊ አንድ ገባችና ምን አለች? ብር ሰበስበው ያመጡ እነሱ ናቸው።
ከዛ በኮሜንት ታውቂያለሽ አይደል? እኛ ሰው 2000 ድራም 3000 ድራም ምናምን የሚባል ኮሜንት ጽፍላታል ልጅቷ ቤት ማለት ነው። በዛው 700 ሰው ነው እንደዚህ ገዝታለሽ ሼር ተደርጎልን ስንል የኛ ልጆች እዛ በጽሁፍ እየተሳደቡ ነው አሉ። ከዛ ይገቡና እነሱ በግ ናቸው ይላሉ ማለት ነው እኛን። ያ ነገር ያንን የባለፈው ሪካርደን ይሄ ነገር ማንም አላነሳም። እኛ ልጆችም አይደለም ያነሱ እነሱ ናቸው ያነሱት ማለት ነው ቲክቶከሮች። ከዛ ሳነሱ ያንን የባለፈውን ያወራሁት ሪካርድ መጥተው በእነሱ ይቀዳሉ ማለት ነው። በእኔ አብርሃም ቤዲዮ በዛ በእኔ ሪካርድ ያደርጋሉ። አንድ ነገር ማወቅ አለባችሁ። እኔ ተበድሬ ከሀገር አልወጣሁም፣ ተርቤም ከሀገር አልወጣሁም። እኔ ማንነቴን አውቃለሁ። እናንተ ሚዲያ ላይ የምታውቁኝ ዜድ መሆኔን ነው እንጂ ምን እንደሆንኩ አታውቁኝም። 24 ሰዓት ስለኔም ቢያወሩ እኔ አይመለከተኝም። እኔ ነኝ። ምክንያቱም በዙሪያሽ ያለ ሰው ስለ አንቺ ማንነት የሚያቅሰው ቢናገር ነው እንጂ የምናደድሽ አንቺ ክዩ መሆንሽ ነው እንጂ ታሪክሽ ወይ ማንነትሽን አውቅም። ይሄ ደግሞ ከስራ አረቦቹ ላይ ተናድጄ ከስራ የወጣሁት ብዬ በተናገርኩት ነገር ይሄ የሚያሳፍር ነገር አይደለም። ይሄ ዜድን ያሸማቃል ብላችሁ ሆነ እኔ አልሰረኩም ወይ ደግሞ ከወንድ ጋር ጃዛረኩም። እኔ ራሴን አውቃለሁ። ማድረግ ያለብኝና ማድረግ የሌለብኝን አውቃለሁ። ይሄ ሪካርድም እየተሰማ ነበር። እኔ ዛሬም ነገም ብታደርጉ እኔ ሰርቄ አልተያዝኩም ወይ ደግሞ ከሀገር ወጥቼ ከማንም ሰው ጋር አልዘለልኩም። ስራዬንም እየሰራው ባወጣው ጊዜም ደግሞ ቁጭ ብዬ በክብሬ ስራ ይፈልግ የሚሄድ ሰው ነኝ። ጠንቅቄ ደግሞ ምን ላይ አላማ ላይ እንዳለሁ ምን አላማ እንደሌለኝም እኔ ራሴ ጠንቅቄ ያውቃለሁ። ሰው ስለኔ ስላወራ አይደለም። አንቺ ሰው የምናወራና የምንኖረው ይለያል። ኪዩ አንቺ ስለአንቺ የፈለገ ነገር ቢያወሩ እዛ ቦታ ላይ አትገኝ። ያ ነገር በስሜት ሆነሽ ያወራሽው ነገር ዛሬ ላይ ሙር ከተያዘ እኔ ምን አገባኝ? አልሰረኩም አይደል? ዋና ሰርቀሽ ተበድረሽ አታድርግ እንጂ ወይ አትስረቅ እንጂ ይሄን ላሸማቀቀን አይገባኝም እንደኔ ማለት ነው። ምክንያቱም እኔ ነኝ። ሰው ልጅ አንቺ ሲያወራ ከአንቺ በታችነታቸው ነው የምታውቂው። ምክንያቱም አንቺ ነሻ ሰው ልጅ አንቺ ከዛ ሰው በላይ ስትሆኝ ነው እንጂ ከአንቺ በታች ያለው አንቺ ከሰዎች በታች ብትሆኝ እኮ ስለ አንቺ አይወራም። ስለ አንቺ የሚያወሩት አንቺ ከነሱ በላይ እየሆንሽ መሆናቸው ነው። ስለዚህ የአብርሃምና የሩታ ደጋፊ በግ ነው ላልሽው ማለት ነው። ገስ ላይ ቁጭ ብለሻል። በግም ሆነ እኛ በተግባር ሰዎችን የምናሳይንን ገባሽ? እኛ ልጆች ደግሞ በግም ሆነ ምንም ሆነ መቼም እኛ ልጆች አትሳደብኝ በስነ ስርዓት ዜድ አንዴ ማን ነው እንደዚህ ብሎ ያለው? እኔ ሲል አልሰማሁም። ይሄው ሱሱ አጠገቧ ይሄው ሪካርድ ልክልሻለሁ። ቲክቶክ ላይ ተለቋል ሪካርዶ ማለት ነው። ሰው ልጅ አይባል እዚህ ቤት ስላለ ቆይ ሱመይ ማን ዜድ አንዴ ቆይ ስሚኝ አንዴ ዜድ አንዴ አሁን እኔና አንቺ የምናወራው እኔና አንቺ ያነሳነው እንጂ ሌላ ቤት የተነሳ ጉዳይ ሌላ ቤት ነው። ግን ዜድ አንድ ነገር ልንገርሽ፣ እኔ ሰው አይደለም አንዳንዴ አንቺ እኔ እያወራሁሽ ያለሁት ስለ ክብር አይደለም እኮ ዜድ ስሚኝማ፣ ነገሩን ስለ ሌላ ነገር አደረግ። እኔ እያወራሁሽ ያለሁት ስለ ክብር ሳይሆን ሲጀመር በግማችሁ አታምኑም። ሱመያ ዝም በይ፣ ሚውት አድርጊ። ሱመያ ዝም በይ እስቲ በእናትሽ። ዜድ አትሰዳደቡ። አሁን መሰዳደቡ አስፈላጊ ሲሆን እዚህ ጋር ችግራችን ምንድን ነው? አሁን አንዳንድ እኔ እያልኳችሁ ያሉት ምን እንደሆነ ጠቅላይ አንቺ እያወራሽኝ ያለው ስለ ክብር፣ እኔ እያወራሽ ያለው ስለ ክብር ሳይሆን እኔ እያልኩ ያለሁት ሁላችንም የምናሽቃብጠው ወይም ደግሞ ጀስት ኦዲየንስንን የምንለው እኔ እስከማውቀው ድረስ የአብርሃምም ሆነ የሩታም ሆነ የብሩክዬ ሁሉም ኦዲየንስ ምንድን ነው የሚሆነው? መጣቻ አቦ እቺ ልጅ ነይ ግቢ ጥግ ድረስ ታወሪኛለሽ፣ ችግር የለም። ምንድነው መሆን ያለበት ዜዶ? እኔ እያልኩ ያለሁት እኛ ብዙ ጊዜ የምናደርገው በቃ ጀስት ወይ ቪዲዮዎችን እየቆረጥን ቲክቶክ ላይ እናመጣለን፣ ወይም በቃ ቪዋቸው ከቀነሰ ቪው እንትን እንዲል ምናምን ነገር የሆነ ቻሌንጆች እንጀምራለን። እንደዛ አይነት ነገሮች ነው ያሉ አይደል እንዴ? ልክ እንደምንረዳ ልክ እንደ ተረጂ አስገባሻለሁ። እኔ ለኪያ መልስ ከሰጠሁ በኋላ አንቺን አስገባሻለሁ። በሰዎች ዘንድ አሁን ለምሳሌ ምን አለ መሰለሽ ዜድ፣ አንቺ እናትሽ ማለት ነች። እናትሽ አንቺ በምታደርጊው መንገድ እንድትገመትብሽ አትፈልጊም አይደለ? አንቺ አንድ ዜድ ነሽ እንጂ አንቺ በምታደርጊው ነገር አቦች አስተዳደጓ ነው እንድን ነው እየተባለ እንድትባይ አትፈልጊም አይደለ? ሶ እነዚህ ልጆችም አብርሃምና ሩታም ቢሆን ማለት ነው የየራሳቸው እንትን አላቸው። በቃ ስራቸውን ይሰራሉ። ማድረግ ካለባቸው በራሳቸው የሚንቀሳቀሱ እስከዛሬ አብርሃምን የምናውቀው ሲረዳ ቡታጅራ ሳይወጣ እንትን ያሉትን በጣም ሲረዳ ቤት የፈረሰባቸውን ቤት ሲያሰራ ለተቸገሩ የሆነ ነገር ሲያደርግ ነው የምናየው። ግን የዛን ጊዜ የተቸገረ በሚረዳበት ሰዓት ቤት የፈረሰበትን ቤት ሲሰራ የታመመ ሲያሳክም ለምን ቫይራል አልወጣ? ገባሽ አይደለ? ጥሩ ነገር ቫይራል እንደማይወጣ እናውቀዋለን። ልጁ በጥረቱ ከትንሽ ተነስቶ እዚህ ቦታ ላይ ለመድረስ የተለያዩ ቻሌንጆችን አልፎ ነው። ገባሻ? ሰው ለምን ድካሙን ከንቱ ልፋት እናደርግበታለን?
በቃ ልጁ በራሱ ጥረት ከመሬት ተነስቶ ትናንትና ዩቲዩብ ጀምሮ በንጋቱ አይደለም ያደረገው። ማን ነው ኪያኔ አንዴ ነው የኔማር ማለት ነው የኔ ውድ እኮ ማለት ነው። እኔ ሀሳቤን ልጨርስና ነው ታረጋላችሁ። ችግር የለብኝም። ናረ ታወራላችሁ አይደል ልል የፈለኩት ገብቶኛል። እኔ አባላልሽ ገብቶኛል። እኔ ዜድ እያልኳቸው ያሉት ምንድነው የልጁ ድካም እና ኦዲየንሶች አናበላሽው። ልንገርሽ እኔ ይሄን አጭሩ በጭራሽ ልጨርስና ምንድነው እንደዚህ ዛሬ ምን ሆናችሁ ነው? ሀቢባ ቆይ እንዴ ኦዲየንስ ችግር ካለብሽ አዳምጪ ልንገርሽ። የኛ ልጆች ጋር ችግር ካለብሽ ተናገሪ እንጂ የኛ ልጆች ችግር የለባቸው። ምክንያቱም የዛሬ አመት ዜድ ስሚኝማ አንቺ ዜድ አንድ ጥያቄ ቆይ አንዴ ስሚኝ። እኔ እከሌ ያላልኩም እኮ እኛ ኦዲየንሶች ጥፋተኛ ነን ያልኩት። ነን ያልኩት እኔ ነኝ እያልኩሽ እኮ ነው። እንደምን ሆነሽ ነው ዜድ? ቆይ አንዴ ኦዲየንስ እኛ ነን ጥፋተኞች እያልኩሽ እኮ ነው። የዛሬ አመት ወሬ ነው እኮ የሚያወሩት። ኪዩ አንቺ አልገባሽም። የዛሬ አመት ወሬ ነው እኮ ዘንድሮ የሚያወሩት። ምን ሆነሽ ነው ኪያ? ስለዚህ ኢሞሽናል ስንሆን እየገባን ማውራት አለብን የምትይሩ ዜድ? እኔ ያልገባኝ ምንድነው ተቀር ስንናደድም ኢሞሽናል ስንሆን ቤታችንን እየከፈተ ማውራት አለብን። እሱ ማውራት የለብንም እዚህ ላይ ኮን እኮ እሱ በቃ እኔ ያልኩት ይሄ ብቻ ነው፣ ሌላ ነገር የለም። ይሄ እውነትሽን ነው። እዚህ ላይ ትክክል ነው። እነሱ ምን እንዳደረጉ ታውቂያለሽ? እኔ ውድ ክዩ አምና ቴሌቪዥን ተገዝቶ ብሎ አጀንዳ አልተደረገም። ዘንድሮም ደግሞ እሱ ዱባይ ሲመጡ ያንን የአምናው ወሬ ነው ትልቅ ተከታታዮች ያመጡት ማለት ነው። አሁን አንቺ በምትዩ ነገር ባንዱ ተስማምቻለሁ። ምክንያቱም የሰው ልጅ ሲናደድ ብዙ ነገር ያወራል። በዛ ሰዓት ስልካችን ዘግተብን እሱን ነው የምልሽ። በቃ እኔ ያልኩት ይሄን ብቻ ነው። ኢሞሽናል ስንሆን አናወራ። ለምን የረዳው